በጣም ነው የሚጠቅማችሁ። እስከ መጨረሻው አዳምጡት። የእውነቴን ነው የምላችሁ። አንዲት እናት 3 ልጆች አላት፣ 2 ወንዶች 1 ሴት አላትና ባለቤቷ ዲቪ ደርሰውና ወደ አሜሪካ ይሄዳል። ዲቪ ደርሶት ወደ አሜሪካ ይሄዳል። 7 አመት ሆኖታል። ልጆቹንና ባለቤቱን ሊወስድ ፕሮሰስ ይጀምርላቸውና ፕሮሰስ ያስጨርስላቸዋልና ልጆቹን ሲያስመረምሩ ከ3ቱ ልጆች አንዱ ወንዱ ማለት ነው የመጀመሪያ ልጇ ዲኤንኤ እነሱ አይደለም የባልና ሚስቶች አይደለም ማለት ነው ሲመረመር እና በቃ ባልየው ይናደድና ለካ የሰው ልጅ አይደለም ማሳድገው የራሴ ልጅ አይደለም ማሳድገው የሰው ልጅ ነው ማሳድገው ይልና ሚስቱን በጣም ይጠላትና 2ቱ ልጆች አንዷን ሴትና ወንዱን ይወስድና ከወሰደ በኋላ ለሴትየዋ ጠበቃ ይቀጥርና ፍርድ ቤት ይከሳትና ፍቺ እንድታደርግ በጠበቃ እዛው ሆኖ እሱ ማለት ነው ይከሳታል። ልጆቹን ከወሰደ በኋላ ከአንድ ልጅሽ ጋር እዛው ቀሪ እንዳይሽ አልፈልግም ፍቺ ያደርግልኝ ብሎ በጠበቃ እችን ሴትዮ ይጠይቃታል። እቺ ሴትዮ ከፍቹ በፊት ምንድነው የወሰነችው? ራሷን በቃ ማጥፋት ነው የወሰነችው። ምክንያቱም እኔ ከማንም ጋር አልተገናኘውም፣ እንዴት ብሎ ይሄ ልጅ የሱ ላይሆን ይችላል፣ ለምን ተብሎ ነው ለሱ ማይሆን ነው ትልና የፍርድ ቤት ቀጠሯን ትቀርና ፍለጋ ወደዛ ወደዚህ ለሰዎች ባወራች ቁጥር የት ነው የወለድሽው? እስቲ የወለድሽበት አካባቢ ሲሏት የወለደችውን ትዝ ይላትና ጥቁር አንበሳ እንደወለደች ያው ታውቃለች፣ ግን ማለት ትዝ ያላት እስቲ በዚህ መንገድ ሂጂ ሲሏት ወረቀቶቿን ካርዶቿን ዶክሜንቷን ትይዝና የልጆቿን ዶክሜንት ትይዝና ጥቁር አንበሳ ይዛት ይሄዳለች። ይዛት ሄድና 81 አካባቢ ጥቁር አንበሳ 9 ልጆች ተወልዷል ከሷ ልጅ ጋራ ማለት ነው። 3 ወንድ 6 ሴቶች 3 ወንድ ተወልዷል ጥቁር አንበሳ እና ይቺ እናት እነዛን 6 ወንዶች እየዞረች አድራሻቸውን ከዚህ ከባህር መዝገብ የሚባል አለ ከዛ ላይ ተወስድና አድራሻቸውን ትፈልጋለች፣ ታስመረምራለች። ሁሉንም እያስተያየች በመልክ የተጠራጠረችውን ትተውና የተወሰኑ ልጆች 1 3 4 ልጆች ታስመረምራለች እና አላገኘችም። መጨረሻ ላይ 2 ልጅ ይቀራታል ያላስመረመረችው። ሌሎቹን ስታይ ሴት ናቸው። እሷ ደግሞ ሴት አልወለደችም። 3ቱ ሴቶች ናቸው፣ አልወለደችም። ወንድ መውለዷን ነው የምታውቀው፣ በደንብ ታውቃለች። 2ቱ ልጆች ይቀሯትና 4 ታስመረምርና 2 ሲቀራት ይሰለቻትና ትተዋለች። ከዛ አንደኛው ታይ ችግር የለም እስቲ ሁለቱም ይመርመሩ፣ ገንዘብ የለኝም በቃ እኔ ረዳሻለሁ ይመርመሩ ይላትና አንደኛው ልጅ 5ኛው ልጅ ይመረመራል። 5ኛውም ልጅ ሲመረመር የለም አይገናኝም ከባለቤቷም ጋር ከሷም ጋርና በቃ ይቅርብኝ ብላ ከተወች በኋላ እቺ እናት ይገርማል በህልሟ ማለት ነው አንዲት ሴትዮ ትመጣና አለች ለምንድን ነው የመጨረሻው ልጅ ሳታስመረምር የቀረሽው ትለኛለች አለች። ከዛ ብንን እየደነግጥና ለጓደኞቼ በስልክ ደውልላቸዋለሁ አለች። በቃ አንደኛው ልጅ ይመርመር፣ አንደኛው ልጅ የሚያሳየው አካባቢው ከቶታል አካባቢ አልፎ ነው የሚፈል ልጁ ማለት ነው አድራሻው የሚያሳየው ይሁን አንደኛው ልጅ ይመርመር፣ ለማንኛውም ይሄንን ህልም ካየሽ ይሉኝ ጓደኞቼ አለች። እኔም ህልሜን አይቼ እንቅልፍ አጣሁ አለችና ቶታል አካባቢ ሲሄዱ እቺ ሴትዮ የዚህ ልጅ እናት ተከራይታ ነበር የምትኖረው ቶታል አካባቢ። አድራሻ ቀይራለች የለችም እና ያው ብዙ ኖራለች እዛ። ልጁ አድጓል። ሰዎች ያለችበትን አካባቢ ወደ ኬንቴሪ አካባቢ ናት ያለችው፣ ወደ አለም ገና ወደዛ አካባቢ እንደቀየረች መሬት ገዝታ እንደሰራች ይነግሯታል ሰዎች ያሳዩአትና ያችን ሴትዮ ሄዳ ታገኛትና ልጄ ላስመርምረው ልጅሽን እኔና አንቺ አብረን የወለድ ነው ትላትና ሴትዮዋ ፈቃደኛ አልነበረችም። መጨረሻ ላይ ይሁን እሺ አስመርምሪ ብላለቻት። ያው ቶሎ ቶሎ ላውራላችሁ ብዬ ነው እንዳይሰለቻችሁ ማለት ነው። ታስመረምረውና 6ኛው ልጇ ዲኤንኤ ሄድና 6ኛው ልጇ ሰስፔንስ ላደርጋችሁ ፈልጌ ነው። ያው በጣም ደስ የሚል የምስራች ነው የምነግራችሁ። 5 ልጅ አስመርምራ ሳይገኝ 6ኛው ልጇ የሷ ይሆናል ማለት ነው። እና ልጁ ጉስቁል ብሎ ነው ያደገው። በጣም እሷ ያሳደገችው ልጅ ደግሞ በደንብ ተመችቶት ነው ያደገው። ይሄ ተጎሳቁሎ ነው ያደገው። በጣም ታዝንና ግን ልጇ ማለት በጤናው በሙሉ ጤንነቱ ስላደገላት እችን ሴትዮ ታመሰግናትና ትነግራታለች። አንቺ ልጅ እኔ ያሳድግ ያለው የኔ ልጅ አንቺ አጥርተሽ አሳድገሻልና ምንድነው የሚሻለው ስትላት
ምንም እኔ እንደው ልጄን መከራዬን አይቼ በድህነት ነው ያሳደግኩት አልሰጥሽም። ይችኛዋም እኔን መከራዬን አይቼን ያሳደግኩት አጥብቼ ነው አልሰጥሽም። እኔና አንቺ ግን እህታማቾች እንሁን፣ እንጠያየቅ። አንቺም ልጅሽን ጠይቂያለሽ፣ እኔም ልጄን ጠይቃለሁ። ምንም ቢሆን ያንቺ ደም እኔ ጋ ነው፣ የኔ ደም አንቺ ጋ ነው ይባባሉና ከዛ ያችኛዋ ሴትዮ ስታስበው ልጇ ተጎሳቁሎ ነው ያደገውና የዚችኛዋ ልጅ በምቾት ነው ያደገው። በቃ አንቺ አቅሙ ስላለሽ ልጄ ዞሮ ዞሮ አድጓል። ምንም እድሜውም ትንሽ አይደለም፣ ግን ለትዳር የደረሰ ሰው ነው። ግን አንቺ ጋር ይሁንና አብራችሁ ከአንቺ ጋር ተደሰቱ። ቀሪ ጊዜሽን ለምን ይከፋሻል ትላታለች። ሁሌ ታለቅሳለች ይቺ ሴት ማለት ነው። ከባሏም ያው ፍቺ ጠይቋታል ባሏ እና በጣም ትደሰትና ሁለቱንም ልጆቿን የሴትዮዋንም ልጅ እሷ ጋር ነው ያደገው፣ የራሷንም ልጅ ተወስድና በሽማግሌ በቤተሰብ አድርገው በደስታ ልጁን ከሴትዮዋ ተወስድና አብረው አንድ ላይ መኖር ጀመሩ። ባልየው ይቅርታ ጠይቆ ሽማግሌ ልኮ ካሳ ለሚስቱ ልኮ ብዙ መስዋዕትነት ከፍሎ የራሱንም የወለደው ልጅ ከሴትዮዋ የመጣውንም ልጅ የሷንም ልጅ አብሯት የተወው ልጁ ማለት ነው የሴትዮዋ ልጅ ነው የተወው ልጅና አንድ ላይ ያሳደገው የሱ ልጅ ነው የሚባለው። ከዛ አንድ ላይ አድርጎ ሁሉንም ወሰዳቸው አሜሪካ። በደስታ ይኖራሉ። ሚስትየውም በይቅርታና በደስታ ይኖራሉና ሰዎች በዚህ ውስጥ ነው ብዙ ጊዜ የምናልፈው። መከራም ችግርም አለ፣ ለሁላችንም ትምህርት ይሆነናል። በጣም ደስ የሚል ደስታ ስለሆነ ይሄንን አውሪልኝ ብላይ ነው እና እንደ ቤተሰብ ስላወራችኝ አንቺ ቲክቶክ ላይ ብትለቂው ደስ ይለኛል። ፎቶአቸውንም መልቀቅ ትችያለሽ ብላኛለች። ፎቶአቸውንም እለቃለሁ ማለት ነው። ከዚህ በኋላ ደግሞ ፎቶአቸውን እለቃለሁኝ። በጣም ነው የማመሰግነው።